ብዙ ያስበላል ማለት ነው። እኔ ከሁሉም የሚገርመኝ ደግሞ ያለ ወንድ መኖር ማይቻል የሚመስላቸው ሴቶች ሁሌም ለወንድ ጠበቃ የምትቆሙ ሴቶች ነው የምትገርሙኝ። ብሩኬ ትክክል ነው፣ ብሩኬ ትክክል ነው፣ ያንን ቤት ትታችሁ ሌላ ቤት ተከራዩላት። አዎ ሰው ማግኘት የለባትም፣ ሀይሚ ብቻዋን መሆን አለባት። ለምን እባብ ናት እንዴ ብቻዋን የምትሆነው? እሷ ምን አጠፋች? ምን አደረገች? ልጅቷ ልቧ እንዳይሰበር እንደ ሰው አፍቅራለች። ሁሉም ሴቶች፣ የዘመኑ ሴቶች የሰው ሰው ያምራቸዋል። ሁላችንም ጋር ያለ ነገር ነው። መታለች። በመጣችበት ሁለቱም አንድ ላይ ሆነው መመለስ አለባቸው እንጂ ልቧ ተሰብሮ የሆነ ነገር ሆና መሄድ አለባት ብዬ አላስብም። ሀይሚ ደግሞ ትክክል ነገር ነው ያደረገችው። የሚያሳግት ነገር ደግሞ አልተፈጠረም። ለማንኛውም አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናቸው? ደህና ናቸው? ሰላም ናቸው? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ትበልልኝ። እንግዲህ እንደተለመደው በሀይሚም በብሩኬ መጥቻለሁ። ትንሽ ስራ ላይ ነበርኩኝ፣ አልተመቻቸልኝም ነበረ። ለቤት አዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቻናሌን ስለተውኩት ያው ትቶኛል እና ትንሽ ከፍ ከፍ አድርጉልኝ፣ ላይክ አድርጉልኝ እላቸዋለሁኝ። እኔ ጥሎብኝ ኮሜንት ማንበብ እወዳለሁኝ እና ቪዲዮን እያየሁት ነበረ። ብሩኬ ብዙ ጊዜ ይበሳጫል። ያው በስንት መከራ ነው ይሄንን ነገር ያስተካከሉት። አይፈረድበትም፣ ግን ቆም ብሎ ማሰብ ነበረበት። እንደ ወንድ ማሰብ ነበረበት። ሀይሚ ለምን እኔ አልፈልጋትም፣ ሴቶች ከህይወቴ ውጡ፣ ማናችሁንም አልፈልጋችሁም፣ እኔ የምለው ሰው አለኝ ብሎ መናገሩ ደስ ይላል። ለሴቶችም ያው ተስፋቸውን ይቆርጣሉ ብዬ አስባለሁኝ። ግን የዘመኑ ሴት አቤት አቤት አቤት! እንደው ለምንድን ነው የሰው ባል የሚያምራችሁ? የሰው ባል እኮ ይጣፍጣል ይላሉ ቲክቶክ ላይ ስትሄዱ። የሰው ባል እኮ እንደዚህ ይላል እንደዚህ ይሆናል እኮ ምናምን ይላሉ። ይገርማሉ ሀቂቀተ ማለት ነው። እና ለማንኛውም የራሳችሁን የሚመስል ሰው ብትፈልጉ ጥሩ ነው ብዬ አስባለሁ። በሰው ህይወት ገብታችሁ የሰውን ህይወት አትበጥብጡ። ዛሬ የሰውን ህይወት በጥብጣችሁ ስትመጡ እናንተም ደግሞ ከጀርባችሁ ሌላ ሰው ይልክባችኋልና ራሳችሁን ምሰሉ። እኔ ደግሞ በሀይሚ ጥፋት አላየሁባትም። ትላንትና ቪዲዮ ሰርቻለሁኝ እና ሀይሚ ልጅቷ ተጎታ እንዳትሄድ እነሱ አንድ ላይ እንደሆኑ ባለፈው ተጣልተው ነበር ለብዙ ጊዜ። አልፈልግሽም አልፈልግህም እየተባባሉ ስለነበረ ይቺ ልጅ ደግሞ ይህ መንገድ ተመችቷት በመሀል ገባች። ገብታ ደግሞ ያው እነሱ ደግሞ ታረቁ። ሲታረቁ ሀይሚ ወንበር ላይ ቁጭ ብላ ሴት ስለሆነች የሴት ልብ እንዴት እንደሚሰበር አጥሏችሁ ሰው አንድ ሰው እንኳን ለህይወቴ ነው የምትሉት ወደፊት ልጅ ወልጄበት የሞቀ ትዳር የሞቀ ህይወት እኖርበታለሁ ብላችሁ የምታስቡት ሰው ቀርቶ የሆነ ሰው ራሱ ወይ ያስቀይማችሁት ሲሄድ የሆነ ውስጣችሁ እንትን የሚል ነገር አለ እና እሷ እንደዛ እንዳትሆን ልቧ እንዳይሰበር አምጥታ ቤት እንደዚህ ነገር ነው ብላ አስረዳቻት። ከዛ ደግሞ ከአሁን በኋላ እሺ እኔ ከህይወታችሁ እወጣለሁኝ፣ ግን አብራችሁ ልቀጥል አብራችሁ ልሆን ነው ያለችው ልጅቷን ማለት ነው። እንደውም አንዳንዶቹ እናንተን አሉ አይደል እንዴ በእነሱ ለምን አትፈርዱም? እዚህ መታችሁ ትክክል ናት፣ ትክክል አይደለም፣ ትክክል ነች፣ ትክክል አይደለችም፣ የሀይሚ ዋህ ነች፣ ሀይሚ እንደዚህ ናት ከምትሉ እና አብርሽና ለምን አታዩም? እንትና ማናት ሄርሜላን ለምን አታዩም? አልፈልግሽም ሲላት ራሱን ልጥፍ ብላ አመት ቁጭ ያለች እሷን ለምንድን ነው ምን አላችኋት? ለምን ስለ እሷ አላወራችሁም? ስለነኚህ ሁለት የዋሆች ብሩኬን በእርግጥ የዋህ ነው፣ ሀይሚም የዋህ ናት። ሰው እንዲጎዳ አትፈልግም። ሰው ከሚጎዳ እሷ ብትጎዳ ትመርጣለች። እና እኔ ሀሳቧ በጣም እረዳታለሁኝ። ተመሳሳይ ሀሳብ ስላለኝ ከእሷ ጋር ማለት ነው። እና እኔ ሰውን ከማስቀይም ቢያስቀይመኝ ነው የምመርጠው። እና አስቀይሜው ከሚሄድ አስቀይሙኝ ቢሄድ ነው የምመርጠው። እና
የኔ ባህሪና የሀይሚ ባህሪ በዚህ ነገር ይመሳሰላል። ስለዚህ እኔ ምንም አልፈረድኩባትም። ትክክል ነገር ነው ያደረገችው። አብራ የምትቀጥል ነገር ከሆነ በህይወታቸው ውስጥ ማትገባ ከሆነ ዩቲዩብ ከነሱ ጋር መስራት የፈለገች ነገር ከሆነ ብዙ ሰዎችን እያበረታቱ ብዙ ደረጃ አደርሰዋል እና ይችንም ልጅ ትልቅ ደረጃ ቢያደርሷት ምን ችግር አለ? ዩቲዩብ ከፍተው እስካሁን ሳትከፍት አትቀርም። መቼም እነሱ ጋር የመጣ ሰው ሳይከፍት አይሄድም እና ማለት ነው። እና አላኩል ያህልን የወታጀራ ጆሮች እርስ በራሳቸው መደጋገፋቸው በጣም እንትን ይለናል። እኛ አለን የማዳም ቅመሞች የሆነ ነገር ጓደኛችን ወይም ደግሞ የሆነ የምናውቀው ሰው ብቻ በአይን ብቻ የምናውቀው ሰው የሆነ ደረጃ ሲደርስ ወይኔ ብለን ቅናት ድፍት ያደርገናል። እና እኛ አለን እርስ በራሳችን ማንደጋገፍ። ለማንኛውም ያው በድካም ስሜት ነው ቪዲዮ እየሰራው ያለሁት እና የተመቻችሁ ላይክ አድርጉ። ከዚህ በላይ ማውራት አልችልም፣ እያፈነኝ ነው። መታችሁ ቤቴን ደግሞ ሰብስክራይብ ሳታደርጉ አትለፉ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልን። ሀይሚ ዋህነትሽም ቸርነትሽም ቀጥይበት። ማሰላም፣ መልካም ምሽት።